ቁስል ስላለበትኝ ስራ ካስገባችሁት ይሞታል። ብቻ እንኳን አለፍኩት ብዙ ብሰቃይ ሕይወት ይቀጥላል መቼም አልሞኝም። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች ደህና ናችሁ? እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን ደህና ነኝ። እንዴት ነው አዲስ ዓመትን እንዴት ተቀበላችሁት? እኛ ጋር እግዚአብሔር ይመስገን አሪፍ ነበረ። ከአዲስ ዓመት በኋላ በዚህ ዓመት አልተገናኘንም ይመስለኛል እና የ2018 የመጀመሪያ ቪዲዮአችን ነው ይመስለኛል እና በ2018 ስመጣ ደግሞ ብቻዬን መምጣቴ አስፈላጊ ነው ብዬ ስላላሰብኩኝ አንድ የጠፋን ሰው በእግር በፈረስ አስፈልገን ዛሬ ይዘን መጠናል ማለት ነው። ውድ ቤተሰቦች በመጀመሪያ እንኳን አደረሳችሁ ማለት ፈልጋለሁ። የበዓል አልተገናኘንም ነበረ እና እንኳን አደረሳችሁ። አዲስ ዓመትን እንዴት ተቀበላችሁት? አሪፍ ነው ወይ? እኛ ጋር አሪፍ ነው። ያው በቪዲዮ መምጣት አልቻልንም ነበር ሰሞኑን። ያው እኔ በበኩሌ በጣም ብዙ ማስተካከል የነበረብኝ ነገሮች ነበሩ። መምጣት አልቻልኩም ወደ ሚዲያ። ከዛ ውጪ ደግሞ አንዳንድ ነገሮች ትንሽ መስመራቸውን ስተው ነበርና እነዛን ነገሮች ለማስተካከል ስንል ወደ ሚዲያ መምጣት አልቻልንም ነበረ። ዛሬ ላይ ግን የመጣሁበት አንድ ዋነኛ ነገር አለ። የመጣሁት ቤኪን ጠርቻለሁ ስላችሁ በጣም ለብዙ ቀናት ከበዓል በፊት ጀምሮ ማለት ይቻላል ተገናኝተን አናውቅም። ብዙ ጊዜ ሆኖናል ከተገናኘን እና ስልኩ አይሰራም። በቃ ማለት እኔ እና እሱ ልንገናኝበት የምንችልባቸው ነገሮች ምንድናቸው? ስልክ ነው። በስልክ ደግሞ ላገኘው አልቻልኩም። በቃ ስልኩ አይሰራም ነበረ ምናምን ደወልኩ አይሰራም። ምንም ማድረግ አልቻልኩም ነበረ። እሱ ሰፈር ማለት ሰፈሩ የሚያውቁ ልጆች አፈላልጌ ጓደኞቹን እሱ የተከራየበትን ቦታ የሚያውቁ ሰዎችን አፈላልጌ ቤቱ እንዲሄዱ አድርጌ በእግር በፈረስ አስፈልጌ አግኝቼዋለሁ እና አሁን ላይ እንዲመጣ ቀጥሬዋለሁ። እዚህ ቦታ ይመጣል። ከመምጣቱ በፊት ግን አንደኛ በጣም ስለጠፋ ተጨንቄያለሁ እኔ እንደ ራሴ ማለት ነው። ምክንያቱም ለምን ጠፋ? ያው ብዙ ጉዳዮች እንዳሉ በእኛ መሀል ታውቃላችሁና እነዛ ነገሮችም ያሳስቡኛልና ሲጠፋ ስልኩ አልሰራ ሲል ምናምን በጣም ተጨናነኩኝና ሰሞኑን ደግሞ በዛ ጭንቀት መሀል ሆኜ ቪዲዮ መስራት አልፈለኩም። ግዴታ እሱን ማግኘት ስለነበረብኝ እሱን እስከማፈላልግ ድረስ ምናምን ነበረ የጠፋውባቸው የነበረው። ዛሬ ላይ ግን ተገኝቷል። የጠፋው ሰው እንደሚመጣም ነግሮኛል። እስኪ ስልኩ ለምን እንደማይሰራና ለምን ጠፍቶ እንደነበር ደግሞ ከሷ አንደበት እንሰማለን። ግን እኔ ግን ስላልመጣውና ወደ ሚዲያ ወይም ደግሞ እናንተን ቤተሰቦቼ እንኳን አደረሳችሁ ስላልኳችሁ በጣም ይቅርታ አድርጉልኝ። ማለት ያው 2017 በጣም ለብዙዎቻችን እንደ ሀገርም እንደ ግለሰብም በጣም ከባድ አመት ነበረ። ማለት እንደኔ ይህ አመት ማለት ያለፈው አመት በጣም ከባድ ነበረ። ለእናንተም ይሆናል ብዬ አስባለሁ። ምክንያቱም ምንድነው ሀገራችንም ሰላም አልነበረችም። ሀገር ሰላም ካልሆነ ደግሞ ምንም ነገር ሰላም ሊሆን አይችልም። ስለዚህ 2017ን በጣም ብዙ ነገር አሳልፈንበታል። በጣም ብዙ መጥፎ ጊዜያቶችን አብረን አልፈናል ከናንተ ከቤተሰቦቻችንም ጋር ማለት ነው እና ያንን ከባድ ጊዜያት ስናሳልፍ ደግሞ እናንተ ከጎናችን ስለነበራችሁ ከልብ ሳላመሰግን ማለፍ አልፈልግም። የምር እናንተ ማለት ለኔ ከኔ ጎን ላሉ ሰዎች ለቤኪም በጣም ለብዙ ሰው እናንተ እንደ ዩቲዩብ ፋሚሊ ወይም ደግሞ እንደ ዩቲዩብ ሰብስክራይበር ብቻ አይደላችሁ። እናንተ ማለት ለኛ በቃ በጣም እንደ ቅርብ ሰው በጣም ከጎናችን እንዳለ ሰው ናችሁና በችግራችንም ጊዜ ሲከፋንም ከጎናችን ስለነበራችሁ በጣም አመሰግናለሁ ስለ ሁሉም ነገር ማለት ነውና ያ የከፋ ዘመን ያ ክፉ የሆነ አመት አልፎ ደግሞ ዛሬ አዲስ አመትን ተቀብለናል። እና 2018 ስንቀበል ደግሞ አሪፍ አመት እንደሚሆንልን መጥፎ ነገር የማይፈጠርበት በቃ 2018 ሲያልፍና 2019 ሲገባ 2018 እኮ ጥሩ አመት ነበረ እንደዚህ ተደስተን አለፍንበት የምንልበት አመት ያድርግልን። የምሬን ነው። ምክንያቱም እኔ በቃ አላቅም 2017 ለኔ በጣም ከባድ ነበርና ከዛ አንፃር
እንኳን አለፈ ለኔ እንኳን አለፈ እንኳን አዲስ አመት መጣ ከጨለማ ወደ ብርሃን ነው የመጣ ነው ብዬ ነው የማስበውና 2018 ደግሞ ሀገራችን ሰላም የሚሆንበት በቃ ክፉ ነገር ማንሰማበት ጥሩ አመት እንደሚሆን ተስፋ አደርጋለሁ። ለሁላችሁም ጥሩ አመት ያድርግላችሁ። እኔም ደግሞ ጥሩ ነገር አሳልፌ በቃ ለእናንተ ጥሩ ነገር የምነግርበት ጥሩ ነገር ብቻ ይዤበት የምመጣበት አመት ያድርግልን። ያው የበዓል ቀን ስላልተገኘው የበዓሉን ቀን ዛሬ እያካካስኩላችሁ ነው። ቻው ውድ ቤተሰቦች፣ ቤት እስከሚመጣ ደግሞ እንጠብቀውና ያለውን ነገር ደግሞ ከሷ አንደበት እንሰማለን። እስኪ እንጠብቀው። በሰማይ በምድር ባቡሩ ወይ እንደና በሰላም ዛሬ ከየት ተገኘሽ? ኧረ አንተ ራስህ ከየት ነው የጠፋኸው? እንደዚህ እግዚአብሔር ያው ስልኬም አይሰራም። እንግዲህ ምንድን ነው ሰው በጣም አስጨነቅክ እኮ። ያው እንትንሽ እስኪ ራሴ ጋር ላዳምጥ አይደልሽ እና እንደዚህ ነው ራስን የሚዳመጠው። ረዶ እንኳን አደረስሽ አላልኩ ፈት ሳመት እንኳን ሳንገናኝ 2017 ብዙ ነገር ያሳለፍን ቢያንስ 2018ን እንኳን በጥሩ ነገር እንጀምራለን ስል ጠፋ። ያው እንግዲህ ነገሩ እንደዚህ ናቸው። አሁን ላይ ነው ያው በ2017 ያሳለፉ ብዙ ነገር አለ። በጣም መጥፎ ነገር ነው። ልክ እሱ ሲያልፍ መሰለኝ ሙሉ ለሙሉ ችግርም ጭንቀት እንዲጠፋ መሰለኝ በጣም ተደባብሬ ነበር። እኔ እኮ በጣም ናፈከኝ ራሱ እኮ በቃ ካላንተ ህይወት ከበደችኝ። የምሬን እኮ ነው። አንተ አለፈኩም የምር እንዴ እኔ ሰፈር ድረስ ሰው ጠርቼ ሳይገር በፈረስ እያስፈለፉ እውነት እንደዚህ እስከማስፈልግ ድረስ ሰው ካሜራ ደግሞ ይዤ የመጣሁት ያው ካሜራ ነው ይዤ የመጣሁት። ያው በአዲስ አመትን ቪዲዮ አልሰራውም ያለውን ነገር አንተ በደንብ ታውቃለህ ማለት አሁን እዚህ እውነት ስትጠፋ እኔ ደግሞ በጣም እጨነቃለሁ። እዚህ ያለው ነገር ስላለ መጥፎ ነገር ገጥሞት ይሆን እና የሚለው ሐሳብ በጣም እያስጨነቀኝ ስለነበረ በቃ ወደ ሚዲያም ብቻዬን መምጣት አልፈለኩም። አንተንም ሳስፈልግ ስደውል ስልክ አይሰራም፣ ጭራሽ አይሰራም እኮ ስልኩ። ቤተሰቦች እኔ በጣም ነው የገረመኝ። እስኪ ፋሚሊዎችንም እንኳን ያደረሳችሁ በላቸው ለአዲስ አመት። እሺ እንዴት ነው ነገሩ? ቤተሰቦች ዝም ብሎ ሙንጅርፍር ያለ ነገር እና ሰላም እንዴት ናችሁ? በነገራችን ላይ እንኳን ካሜራ ዝሽ መጣች የሆነ ነገር ነው መናገር ፈልጌ ግን የምር በቃ ደበረኝ። በቃ አስፈላጊ ነው አይደለም ግን አሁን አስፈላጊ ነው። ለማንኛውም ቤተሰቦች ዛሬ ለእናንተ ማሳያችሁ ነገር አለ። ከዛ በፊት ግን ለኔም ነው አንቺ እንኳን ታውቂዋለሽ ግን ፋሚሊዎች በደንብ ግልጽ ያልሆነላቸው ነገር ስላለ ዛሬ እቺን ግልጽ አደርጋለሁ ማለት ነው። እና ከዛ በፊት ሰላም እንዴት ናችሁ? ውድና የተከበራችሁ ቤተሰቦች በአገር ውስጥም በአገር ውጭም ያላችሁ ሁላችሁም በያላችሁ በሰላማችሁ ይብዛ። ብዝት ትርፍርፍር በቃ ሰላም፣ ደስታ፣ አንድነት፣ ሰላም ያስጨንቃል ሁሉም ነገርና እንዴት ናችሁ ቤተሰቦች? በጣም ናፍቃችሁኛል። ብዙ ጊዜ ሆኖናል። ኢቭን አዲስ አመት ካለፈ ራሱ አልተገናኘንም አይደለ? በጣም ያው ስልኬ እንግዲህ ምናልባት ቀጥታ የሚደውላችሁ ሰዎች ልትኖሩ ትችላላችሁ። ስልኬ ስለማይሰራ ነው። ከዛ በተረፈ ግን በጣም ናፍቃችሁኛል ውድና የተከበራችሁ ቤተሰቦች እና ምንድነው የሆነ ጀለስ ነበረኝ ጓደኛ እና ምንድነው እንደዚህ ተብሎ ተወርቶብሃል በረከት አለኝ። ቤት መጥቶ ነው ምንድነው እኔ ስሙን ሚዲያ ላይ አላወጣም ማለት መጥቶ የነገረኝ ጓደኛዬ ነው። ምንድነው ስለው በረከት እኮ የሆነ ስራ እኔን ያው ስራ ላይ አሁን እየሰራው አይደለም ትንሽ ካለው ህመም አንፃርና የሆነ ስራ ይሄ ልጅ ለምን አናስገባው ምናምን ነገር እያሉ ስታልፍ ግን ይሄ አንደኛው ልጅ እንግዲህ የሰፈር ልጅ ነው። ይሄ ልጅ እኮ በሽታ አለበትኝ ቁስል ስላለበትኝ ስራ ካስገባችሁት ይሞታል ምናምን ነገር አለና ነገር ለማቀሳሰር እኔ ላንቺም አልነገርኩሽምና የሆነ ያለውም የኛ ሰፈር ልጅ ነው። ግን የኛው ጓደኛዬ ለኔ ተቆርቋሪ ስለሆነ መጥቶ ነገረኝ ማለት ነው። የምር ይሄ ብቻ አይደለም ብዙ ነገሮችም ተወርተዋልና ዛሬ እንግዲህ አንደኛ እኔ ለምትጠሉኝ ሰዎች ላሳያችሁ ነው ማለት እናንተ ስለጠላችሁኝ አይደለም። እኔ የሰው ልጅ ሰውን ስለጠላው አይደለም የምር ስነግራችሁ ማለት ነውና
የምትወዱኝ ሰዎች ደግሞ የኔ ደህንነት የሚያስጨንቃችሁ ቤተሰቦች ደግሞ ዛሬ ይሄን ለእናንተ አሳያችኋለሁ። አውቃለሁ ይሄን ነገር ሳሳይ ለሚጠላኝም ሊናደድ ይችላል። ተቃጠል። ለሚወደኝ ደግሞ ጥሩ ስሜት ይሰማልና ቆይስ በጣም ምንድነው ዛሬ ሲክስ ፓክ ልታሳየን ነው? ደረቱን ሊያሳየን ነው? እና ፋሚሊ ምንድነው የተደበቀ ነገር? እስኪ ካሜራማን ጠጋ በልልኝ። ምንድነው ጠጋ በልልኝና አሁን ለሰው ራሱ እዚህ ጋር ፋሚሊ ይታያችኋል። እስኪ ይታያል? አይ በደንብ ደርቆልሃል። አይታችሁታል ብዬ አስባለሁ። ፋሚሊዎች ሁላችሁም ብቻ ለኔ የምትጨነቁ ለኔ የምታስቡ ዛሬ ይሄን ላሳያችሁ ልጨርስና ከዚህ እናወራለን። እና ፋሚሊዎች ለኔ የምትጨነቁ ለኔ የምታስቡ ሁላችሁ ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። እና የምትጨነቁልኝ ደህና ነኝ፣ እግዚአብሔር ይመስገን። የምሬን ነው የምነግራችሁ። እኔ ለምጠሉኝም ደህና ነኝ። ምን ትሆኑ እና ዛሬ ይሄንን ቪዲዮ ማሳየት የፈለኩት ይሄንን ቪዲዮ ላይ ይሄን ወይ ደግሞ ይሄን ሚዲያ ላይ ወጥቼ መናገር የፈለኩኝ እኔን ስራ ማስገባት ፈልገው እንደዚህ አይነት ወሬ ለምን መሰላችሁ? ይሄን ልጅ ከዚህ ስራ ካስገባችሁት ይሄ ልጅ ከዛ ድርጅት ውስጥ ቢሞት ተጠያቂ እናንተ ናችሁ። ኦኬ እንደዛ ከሆነማ ለምን ድርጅታችን በመጥፎ ይነሳል? እንደዚህ አይነት ነገር ስለሚታሰብና በዚህ አጋጣሚ የነገር ለማስተላለፍ ስለፈለኩ ነው። እና እኔ ደግሞ አንድ ነገር የምነግራችሁ ማለት ነው የምሬን እኔ ሁሉም ሰው ይወደኛል ማለት አይደለም። አይኪሽ ብር አለ ጋይስ ስንት ብር ነው ያለኝ? ወይኔ ተገደደች ብር ነው ደጋ አይሪ እኔ ይሄ አይደለም። ገብቷችኋል? እኔ ይሄ አይደለም። ምክንያቱም እኔ ብር አይደለም ሁሉም ሰው ሊወደኝ አይችልም ማለት እኔ እዚህ ጋር ቦርድ ማንም ሰው ሊያነሰኝ ይችላል ማለት የሆነ ሰው ለኔ የሚጨነቅ ያነሳኛል፣ ለኔ ደግሞ የማይጨነቅ ላያነሰኝ ይችላል። ይሄን ብር ግን ብጥለው ሁሉም ሰው ያነሷል። ገብቷችኋል? እና በዚህ አጋጣሚ ለኔ ብቻ ሳይሆን ለሌሎቻችሁም ሰው እንዲወዳችሁ እንዳትጠብቁ። ፈጣሪ ብቻ እንዳይጠላችሁ የምሬን እሱ እንዳይረሳችሁ እንጂ ሌላው ነገር ተራ ነገር ነው። ለማንኛውም ይሄን ለማለት ነው። መሲ እንኳን የምር እንኳን ጠራሽ። በዚህ አጋጣሚ ውስጤን ሲበላኝ ነበር በቃ። አይ ግን እሺ ይሁን። አንደኛ ይሄን ሐሳብ ያነሳበት ያው ምናልባት ለቀጣሪዎች ማለት በጣም የታመመ ለመሰላችሁ ሰዎች ቁስሉም ደርቆለታል ለማለት ይመስለኛል። በደንብ ባይገባኝም ተናድጄ እኮ ነው። እና ደግሞ ለምንድን ነው የጠፋኸው? ጠፋበት ምክንያት ምንድነው? የጠፋው ላይ ጠፋኸው ይናገር ቤተሰቦች እንደሆነ እኔ ማለት ነው ዛሬ እሺ። በርግጥ አሁን የአንቺ ጥያቄ ብቻ ሳይሆን የኦዲየንስም ጥያቄ ነው የጠፋሁትኝ። ቤተሰቦች ያው እንደምታውቁት አዲስ አበባ ላይ የሆነ ስራ ነበረኝ፣ ሚዲያ ላይ አልተናገርኩም ታስታውሱ ከሆነና እንግዲህ ወደ ባህር ዳር አስቤበት ምናምን ሳይሆን እንግዲህ የሰው ልጅ ፈልጎ አይደለም የሆነ ነገር። በእርግጠኝነት እናንተ ማሁን ከሀገር ውጭ ያላችሁም ወይ ደግሞ ከሀገር ውስጥም ሆናችሁ ከምትፈልጉት ሀገር ላትኖሩ ትችላላችሁ። ህይወት እንደዚህ ነው። በጣም የምሬን ነው። እና እኔ ዛሬ ባህር ዳር ለመመለስ ባላስብም ብቻ እግዚአብሔር ያዘጋጀው ነው የሚሆነው። እና ጋራጅ ነው ሲሰራ ከባድ ስራ ነው አውቃለሁ። በምሰራው በሌላ ሙያ ደግሞ ማለት የሆነ ያክል በጀት ስለሚያስፈልግ እሱ ደግሞ ከጊዜ በኋላ ነው፣ በአንድ የሚሆን ነገር የለም። እና ያው ጋራጅ ተመልሼ ገብቼ ነበረ። ላንቺ ማል ነገርኩሽም እና ትንሽ ህመም ተሰማኝ። እንግዲህ ስንት ጊዜ ነው የምሬን ነው ቤተሰቦች እዛ አዲስ አበባ በነበርኩበት ሰዓት ራሱ አሞኝ ነበረ። ከዚህ ምን ብቻ በጣም ከባድ ነው የምሬን ነው። አሁን ግን ከውጭ ስታዩት ደህና ይመስላል፣ ከውስጥ በእርግጥ የሆነ ስሜት አለው ትንሽዬ ማለት ነው። ግን ይሄን ያህል መጥፎ ጉዳት አይደለም። ለምሳሌ በልቶ መሮጥ የሰው ልጅ ይችላል አይችልም? ቁስል ያለው ሰው ደግሞ እስኪያገግም ትንሽ እንትን ይላልና የጠፋሁበት ዋነኛ ምክንያት ትንሽ ስላመመኝና ከራሴ ጋር ሪላክስ ማለት የሆነ እረፍት ማድረግና ራሴን ማዝናናት ስለፈለኩ እንኳን ደህና አደረገ። ዋናው ደግሞ ያንተ ደህና መሆን ነው። ሁላችንም የምንፈልገው የእሱን ደህንነት ነውና ያው እኔም ቢናፍቀኝም ናፍቆቴን ችዬ እዚህ ሰናስ አይደል ደግሞ እውነት እንዳይመስል አንተ ደግሞ በሌላ ነገር እንዳታስበው። አይ እንደዚህ ነው። እኔ እንደዛ አላልኩም። አሁን ናፍቀኛ ስትይ ለምሳሌ ብዙ ጊዜ አጋጥሞሽ አያውቅም? አሁን እኔ እኮ አንቺ እኮ ስድብሽ ሁላ ይናፍቀኛል ይላል የሆነ ሰው እና ጀስት እኔ አሁን የማውቀው ሰው ድንገት አገር ስትቀይሩ ራሱ የሚጨንቅ ነገር አለ። በሌላ ነገር አላልኩም፣ ግን አትለጣጠፍ። መለጣጠፍ ጥሩ አይደለም። መለጣጠፍ ሌላ ነገር ያመጣል። አይ ቤተሰቦች እኔ ሌላ ነገር ፈልጌ በእህትነት በወንድምነት መስመር ይኖረዋል። የእህትነትም ይሄው
ይሄ ነው። ከዚህ ካለፈ ሌላ ነገር ስለዚህ እና ብቻ ውድ ቤተሰቦች ጠርቶባችሁ ስለነበረ ቤኪ ዛሬ ይዤላችሁ ነው የመጣሁት። ደስተኛ እንደሆናችሁ ተስፋ አደርጋለሁ እና ደግሞ 2018 ጥሩ ነገር ይዘንላችሁ እንደምንመጣ ተስፋ አለኝ። አንተም አትጥፋ። እኔም ከዚህ በኋላ አሪፍ ነገሮችን ይዤ ለመምጣት አስቤያለሁ ለእናንተ። 2018 የሁላችንም ዘመን ነው፣ የኛ ዘመን ስለሆነ ዘመናችንን ደግሞ በደንብ አይደል? ስለዚህ አንተም እንደማጠፋ ከዚህ በኋላ ቃል ገባላችሁ። ቻልቻችሁ? አዎ። ስለዚህ እንደዛ ብለህ እሺ። እና ውድና የተከበራችሁ ቤተሰቦች አልጠፋም ከዚህ በኋላ በቻልኩት መጠን ብቻ እስኪ እንደምሰራው ስራ ሁኔታ ይወሰናል። ብቻ ምን ልላችሁ ነው የምፈልገው በ2017 ያሰባችሁት ያልተሳካላችሁ በ2018 ያሰባችሁት እንዲሳካላችሁ የኔ የወንድማችሁ ምኞት ነው። ከዛ ውጪ ደግሞ የምሬ ነው ላስተላልፈው የምፈልገው ነገር በ2017 እኔ ለመጣል እኔ ላይ ጉዳት ያደረሳችሁ ሌላ ነገር አይደለም የምናገረው። እኔ ስለዚህ ቁስል አይደለም የምናገረው፣ ግን በቃ እኔ ከስራ እንትን ብዙ ነገሮችን ብቻ እኔ ወደ ኋላ እንድቀር የምታረጉ ሰዎች በ2017 ስላልተሳካላችሁ በ2018 ምድላችሁ ሞክሩ። ሎተሪ ቆራጡ። ለማንኛውም ሳካችሁ ካልተሳካላችሁ ደግሞ ሎተሪ ቆራጣችሁ ሞክሩ እና የምሬ ነው። ለማንኛውም ወዳችኋለሁ ሁላችሁም በያላችሁ በሰላማችሁ ይብዛልኝ። ባይ ቤተሰቦች።